እኔ ጧት ምን አልኩ ይኸው ዛሬ ሀይሚ ከሀገር ወጣለሁ ብላ ነው የምትመጣ አላልኩም ነበር? ይኸው እንዳልኩት መጣች። ከሀገር ለወጣ ነው ጭራሽ ኤርፖርት። ወይኔ ፈጣሪ ዛሬ ማለት ነው ሀይሚና ቡራ ሁለቱም አሳዘኑኝ ማለት ነው። ሀሰን ደግሞ አስመሳይ ሻንጣዋን ይዞ ኤርፖርት ከሄደ በኋላ መሄድ የለባትም ለምናት ይላል። ይሄ ሁሉ ፕሮሰስ አልቆ ኤርፖርት ከሄደች በኋላ ነው እንደሚለምናት። ሲቀጥል ደግሞ ማለት ነው ብዙዎቻችሁ እንዳታዝኑ እንዳተክዙ። ሲጀመር ሀይሚ ይችን ትንጥዬ ሻንጣ ልብስ ይዛ እውነት ልትኖር ነው እዛ ሄደች? እኔ አላምንም። ልትኖር አይደለም ዞሮ አንድ ሳምንት እረፍት አድርጋ ራሷን ሪላክስ አድርጋ አስባበት ምናምን ልትመለስ ይመስለኛል። እንግዲህ ታውቃላችሁ ማሂ ዱባይ ናት። ሀይሚ በእርግጠኝነት ዱባይ ነው የመጣችው እና ውዴ ሀሎ በይኝ እመጣለሁ። እውነት ሀይሚዬ እመጣለሁ፣ አገኝሻለሁ። አዎ ደውይልኝ እመጣለሁ። እና እንግዲህ ሀይሚ ከሀገር ወጣች ብለው ኤርፖርት እንግዲህ ቪዲዮ ተሰርቷል። እንግዲህ ሀይሚ ተመለሰች ብለው ነገ ካልመጡ ዛሬ እንግዲህ ቪዲዮ ተሰርቶ ኤርፖርት ስትገባ የሚያሳይ እንትን አለ ማለት ነው። በአጠቃላይ ሀይሚ ከሀገር ወጣች ነው። ሀይሚ ወጣች በቃ ሄደች፣ ሻንጣውን ይዛ ኤርፖርት ነው እንግዲህ ሀገር ውስጥ የሚሆን አርባ ምንጭ የሚሆን ባህር ዳር የሚሆን ጎንደር የሚሆን ዱባይ የሚሆን ሳውዲ የሚሆን አሜሪካ የሚሆን አላቅም ብቻ ትንጥዬ ልብስ ይዛ ከሀገር ወጣች ብለው መጥተዋል ማለት ነው። እና እንግዲህ ሀይሚዬ እንዴት ነው ወዴት ነው? አረባክሽ ንገሪኝ፣ የት ነው ራሱ አትነግሩንም? ብሩኬ ደግሞ ቻው ብሎ ሸኝቷታል ይመስለኛል። ብሩኬም ከሷ ጋር የሚሄድ ይመስለኛል። እምክን የበረራ ቀናቸው የተለያየ ሆኖ ነው። የበረራ ቀናቸው የተለያየ ሆኖ አይዲያ እየፈጠሩብን ነው፣ ስራ እየሰሩብን ነው እንዴ። የእውነት ሀይሚ ብሩኬን ስትለየው እንደዚህ ምንም ሳትል ጸጥ ብላ ቻው እሱም ቻው። አረ አላምንም። እና እንግዲህ ዞሮ ብሩኬም ሀይሚም እንግዲህ ቻው ቻው ተባብለው ተለያይተዋል። እንደዚህ በሰላም መለያየት ራሱ ጥሩ ነው። ሀሰን ደግሞ ለማቀሳሰር የሆነ እነሱ እንዲሰዳደቡ ለማድረግ በጣም እየሞከረ ነበረ፣ ግን ያ ነገር አልተሳካለትም። ዞሮ ብሩኬ ሀይሚን ሸኝቷታል። ሀይሚም እንግዲህ ሄዳለች ማለት ነው። እኔ ግን የመሰለኝ ማሂጋ ነው ዱባይ እና ብሩኬ ደግሞ የበረራ ቀኑ ሌላ ሆኖ ምናልባት ቪዲዮ እየሰሩ ነው። ምክንያቱም እዛ ዱባይ ሲሄዱ ዶላር ነው የሚጨፈጭፉት። ስለዚህ ያንን የሚሰሩትን ብር ደግሞ የግዴታ ማግኘት አለባቸው፣ ገቢያቸውን ማስተካከል አለባቸው። ብር ብዙ ወጪ ያወጣሉ። ለወጪ ደግሞ በደንብ አድርገው መስራት አለባቸው እና ነገ ወይ ከነገ ወዲያ ደግሞ ታያላችሁ ብሩኬ እኔም ልሄድ ነው ብሎ መምጣቱ አይቀርም። ግን እሱ መግቢያ አሰራሩ ማለት ነው እኔ ያሰብኩት እንደዛ ነው እንጂ እውነት እየተለያዩ ነው ብዬ ራሴን አላሳምነው፣ መቼም አላሳምነው። ሲቀጥል የበረራ ቀናቸው የተለያየ ነው። ሀሰንም ብሩኬም ነገ ሊሄዱ ይችላሉ። ማሂ ዱባይ ናት። ሀይሚ ሂዳ ማሂ ጋር ተርፋለች። ከዛ በኋላ ደግሞ ብሩኬ ተከትሎ ይሄዳል ማለት ነው። እንደዛ ነው እኔ ያሰብኩት። እንግዲህ እንዳሰብኩት ከሆነ ይሆናል። ግን እኔ እንደዚህ ተለያይተው ይቀራሉ ብዬ አላስብም። የእውነት ብሩኬ ካለደ ሀይሚም እንደሄደች ከቀረች ግን ማለት ነው በጣም ነው ማዝነው፣ በጣም ማለት ነው። ምክንያቱም መለያየት ካለባችሁ እንኳን በደንብ ተነጋግራችሁ መቀጠል ያልቻላችሁበትን ምክንያት ምናምን ነው እንጂ እንደዚህ ዝም ብሎ ቻው የለም። ሲቀጥል ደግሞ ባልሆነ በተልካሻ ምክንያት ደህና ነገር እንኳን ባለያያችሁ እንደው ምንድነው አናለይን ብላችሁ እናንተ የምታስቡት ምንም የማይሆን ምክንያት እና ይሄ ነገር ያለያያቸዋል ብዬ እኔ ራሴን አላሳምንም። ግን መሄዷ ጥሩ ነው። ትንሽ ጊዜ ሁሌ እየተጨቃጨቁ እየተነታረኩ እየተሰዳደቡ እንደዚህ በጥፊ እየተባባሉ ምናምን ከሚመጡ ትንሽ ጋፕ ወስዳ እረፍት ማድረግ አለባት። ትንሽ አረፍ በቃ ትንሽ የሆነ የጽሞና ጊዜ የሚባላል መነፋፈቅ። አሁን ሀይሚ ከብሩክ የተለይታ ሳምንት ወር 2 ሳምንት ስትቆይ ይናፍቃታል። እሱም እንደዛው ትናፍቀዋለች እና እንደሚወዳት እንደሚያፈቅራት ምናምን እየነገራት ነበረ። ሀይሚም ጸጥ ብላን ሄደችው። ብሩኬም ያው ቅሪ ምናምንም አላለም። ምክንያቱም ከዚህ በላይ እንትን ማለት የለበትም። እውነቱን ነው። ግን ትንሽ መረጋጋት አለባት እሷም ሄዳ። እኔ እንደውም ማለት ነው ያን እገታ ይደግማል ብዬ ነበር። ኤርፖርት ሄዶ ምናምን ወይ ፓስፖርቷን ይቀማል ብያችኋለሁ። እኔ እኮ ጠዋት ያልኳችሁ ነገር ማታ ሆነ አላልኳችሁም? ጠዋት ከሀገር እወጣለሁ ብላ ሀይሚ ትመጣለች አላልኳችሁም? ቪዲዮ ስሰራ ይሄው መጡላችሁ። እኔ ቀድሜ ያውቃለሁ ምን እንደሚሰሩ ማለት ነው። ምክንያቱም የዩቲዩብን ባህሪ በደንብ ስለማውቀው እና እዚህ ጋር ስናወራ እናንተ እኛን የምትጨፈጭፉ ሰዎች አላችሁ። ድራማ እንደሆነ በደንብ ያስታውቃል እንጂ እውነት ሀይሚ ብሩኬን ተሰናብተው ስትሄድ ሀይሚ ቻው ብሎ ዝም ብሎ ላካት። ኧረ እባክሽ ጭራሽ ማላም ነው የማይሆን ነገር ነውና ሀይሚዬ እንግዲህ መልካም በሰላም ካሰብሽበት ቦታ ያረሰሽ። የሆነ ሰው ከሀገር ወጣ ማለት ተለያይቶ ይቀራል ማለት አይደለም። ስንት ባለ ትዳሮች፣ ስንት ጥንዶች፣ ስንት ቤተሰቦች ተለያይተው እኛ ይሄው ከሀገራችን ከወጣን ስንት አመታችን ነው።
የሚጠብቁ የፍቅር አጋሮች፣ ቤተሰቦች ሁሉንም ስንመለስ እናገኛቸዋለን እና እግዚአብሔር ያገናኘውን ነገር ምንም ነገር ሊያለያየው አይችልም። ግን እነሱ የሶሻል ሚዲያ ሰው ስለሆኑ ብሩኬም ሀይሚ ጥለው ሄዳለች ተብሎ ስለሚታሰብ ብዙ ነገሮች በመሀላችሁ ሊፈጠሩ ይችላሉ። ግን ብሩኬ የፈለገ ተአምር ቢፈጠር ወይ ሀይምን ተከትለ ሂድ እንጂ ለስራ ብለህ ራሱ ሴት እንዳታመጣ። ከሴት ጋር ያው ዩቲዩብ አይሰሩም ማለት ከተለያዩ እንደዛ ደግሞ መሆን ስለሌለበት ብሩኬ ከሴት ጋር ሊሰራ ይችላል። ምናልባት ለዩቲዩብ ደግሞ ካፕል ካልሆናችሁ ከባድ ነው የሆነ መነጋገሪያ ስትሆኑ እና ሀይሚ የጽሞና ጊዜ መውሰድ ፈልጋ ነው ሄደችው። ትንሽ ተረጋግታ ትመለሳለች። 1 ሳምንት ወር 2 ሳምንት ዘና ብላ ትመጣለች። ጥሩ ነው እንደዚህ ራስን ሪላክስ ማድረግ። ሁሌ መጨናነቅ፣ ሁሌ መጨቃጨቅ፣ ሁሌ መደባደብ፣ ሁሌ መነታረክ እዚህ ከሆኑ በእርግጠኝነት ሁሌ እየተገናኙ ቪዲዮ መስራታቸው አይቀርም። እንደዛ ከሚያረጉ በሰላም ትንሽ ተረጋግታ ስትመለስ ከዛ በኋላ በደንብ ቢያወሩበት ጥሩ ነው። በእርግጠኝነት ብሩኬም ካልሄደ ሀይሚም የእውነት ከሄዳ ብቻዋን ሰንብታ ከመጣች ተነፋፍቀው ነው የሚገናኙ። ቀጣይ ታያላችሁ ተነፋፍቀው እና አንዳንዴ በእጃችሁ ያለ ሰው አብራችሁ የነበረ ሰው የሆነ ርቃችሁ ስታዩት ያ ሰው በቃ በጣም ለእናንተ ምን ያክል አስፈላጊ እንደሆነ የሚገባችሁ ስትራራቁ ነው። እና ተራርቀው ትንሽ ሁለቱም ይዩት፣ ከዛ እንደገና ችግር በራሳቸው ላይ እንዳይፈጥሩ ይሆናል ማለት ነው እና ብሩኬ ያሳዝኑኛል የምር በቃ ኩምዝዝ ነው ያለው። ሀሰን ደግሞ ያቃጥራል። እዛ ቁሞ ራሱ እንዲጣሉ እንዲደባደቡ ይፈልጋል። መጥፎ ቃል እንዲነጋገሩ። ስማም ምን አይነት አስመሳይ ሰው ነው ግን የምር። ኧረ ስማም ኤርፖርት ድረስ ሻንጣ ምናምን ይዞ ሄዱ። ቻውን የምትለዝም ብለ እና ምን ሌላስ ነው የሆነ ሻንጣዋን አምጭ አልሰጥም ብሎ ምናምን ከዛ ሀይሚ ብሩኬን ወይ እንድትሰድበው ወይ ብሩኬ ሀይሚ እንዲሰርባት የሆነ ኧረ ምን አይነት ወስዋሳ ሰው ነው የምር። ስማ ምንድነው ይህን ያክል የምታስመስለው? ኤርፖርት ድረስ ሻንጣን ጠቅልላ ስትሄድ ዝም ብለህ ነው እንደዛ ሄደ ገልግላት የምትለው? ማስቀረት ካለብህ እኮ አንተ ራሱ ማስቀረት ትችላለህ እኮ ግዴታ እሱን እንትን ማለት አይደለም። ሀይሚን ብትወይን ደግሞ መቼም የሱን ምክር ሰምተሽ እንደማይሆን በደንብ እርግጠኛ ነኝ። ሀይሚ የሰው ምክር የምትሰሚ ምናምን ሴት አይደለሽም፣ እናቅሻለን። የሀሰንን ምክር ሰምተሽ አይደለም መቼም ከሀገር የወጣሽው ነው እንዴ? እንደዛ ከሆነ በጣም ያሳዝናል። ምክንያቱም ሀይሚን እንደዛ አይነት ሀይሚ አላቅም፣ የሰው ምክር የምትሰማው ሀይሚ። ዞሮ ዞሮ ያማለያ ብዙም አትደሳሰቱ። ብዙ ሰዎች አሁን ልትደሰቱ ትችላላችሁ። በቃ ተለያዩ፣ በቃ ሀይሚ ሄደች፣ እኔ ሌላ ሴት ኢብን ብሩኬ አምጥቶ ዩቲዩብ ቢሰራ ራሱ እኔ አላም ይለያያሉ ብዬ ነገ አብረው ይሆናሉ ብዬ ነው የማስበው። በቃ ሄደች ጥላው፣ በቃ ብሩኬ ራስን ህይወት ኑር፣ አንቺም እሱም እንደበስንብትም ነው እያለ ነበረ። መልካም ነገር ይግጠመሽ ምናምን እያለ ነበረ። ሄዳ አትቀርም፣ ትመጣለች። ሳምንት 2 ሳምንት ዘና ብላ ነው የምትመጣው እንጂ እዛ ትቀራለች ብዬ አላስብም። እንግዲህ የት እንደምትሄድ አላቅም። በእርግጥ ግን ብዙ ሰዎች በእርግጥ ሀይሚን ከሀገር እናስወጣሽ እናስተምርሽ ምናምን የሚሏት አሉ በውስጥ። እንግዲህ ጥሩ ሰው ከገጠመሽ እርግጠኛ ሆንሽበት ሰው ካገኘሽ አላቅም እንግዲህ ሌላ ካናዳ አውሮፓም ልትሄድ ትችላለች፣ አይታወቅም። ግን በአንዴ እንደዚህ ነገሮች ተስተካክለው ትሄዳለች ብዬ አላስብም። ብቻ እኔ ሀይሚና ብሩክ ይለያያሉ ብዬ በህይወቴ አላስብም፣ አስቤም አላቅም፣ ማሰብ አልፈልግም። ምን ሆናቸዋል እንዴ? ስማ እኔ ማርክና ሄሎ የተለያዩ ጊዜ እንዴት እንዳዘንኩ በቃ እኔ የራሴ የፍቅር ህይወት እየፈራረሰ ነው መሰለኝ። ታውቃላችሁ ያኔ በቃ ተአምር ነው የሆነብኝ፣ ማመን ሁሉ ነው የከበደን። እና እውነት ሀይሚዬ እንደዛ እንደማታረጊ ተስፋ እናደርጋለን። ከምንም በላይ ፍቅር ይበልጣል። ሌላ ሀገር ገንዘብ ምናምን ልታገኝ ትችላለሽ፣ በምቾት ልትኖሪ ትችላለሽ። ግን ደግሞ በቃ ጥሩ የፍቅር ህይወት እንደማግኘት ከምትወጁ ሰው ጋር እንደመኖር ደስ የሚል ነገር የለም። እና እግዚአብሔር ልቦናችሁን ይመልስላችሁ ሁለታችሁም።